ባልና ሚስት ከባልና ሚስት መካከል አንደኛው አልቆርብም ቢል ያኛው መቁረብ የፈለገው ሰው ምንድነው መውሰድ ያለበት እርምጃ? ሲጀመር እንደ ቤተክርስቲያን ካመጣው ቤተክርስቲያን ያለ ቅዱስ ቁርባን አታጋባም። ጋብቻ ልታደርግ የምትችለው በቅዱስ ቁርባን ነው። አንዳንድ ጊዜ ግን ካህናትም ተገኝተው የሚባርኩት ያለ ቁርባን የተፈጸመ ጋብቻ ሊያጋጥም ይችላል። ለምንድን ነው እዛ ላይ የምንገኘው ከተባለ እንድንገኝ ሕጉ አይፈቅድልንም። ግን ምን አለ መሰለህ መቼም አንድ በሽተኛ እየተወራጨ መድኃኒት ልትሰጠው ስትል ሊያስቸግር ይችላል። ታማሚ ሰው ምግብ ብላ ያልከው ጣፋጭ ምግብ ሰርታ አቅርበለት ሊያስቸግር ይችላል። አልበላም እያለ ማለት ነው እንዲህ እያለ ሊያስቸግር ይችላል። ተስፋ ቆርጣህ ትረዳዋለህ። በሽተኛ አይደል አልችል ብሎ ነው አይምሮ ተነስቶት ነው እያልክ ተጠብቀዋለህ ማለት እስኪድን ድረስ እንደሚያስፈልገው ታውቃለህ። ለዚያ ነው አሁን ምዕመናን ስጋውን ደሙን ከፈሩት ወደ ስጋው ወደ ደሙ እስኪቀርቡ ድረስ ለምን እንተዋቸዋለን? ለምን እናርቃቸዋለን? ቢያንስ ቁርባኑን ባያገኙ በረከት ለምን ያጣሉ በሚል ነው ካህን ሄዶ ቀለበታቸውን ጋብቻቸውን ባርኮ ጸሎት አድርጎ የሚመጣ ከዚህ የተነሳ ነው። እንዲያው ቢወስዱት የሚያድናቸው መድኃኒት ታውቀዋለህ እኮ አይደል? አንድን በሽተኛ ቢወስደው ሊያድነው የሚችለው መድኃኒት ታውቀዋለህ። ግን ያንን አልወስድልህ ካለ ቢያንስ ባይሆን እንኳን ይህን ይውሰድ እንደማለት ነው። መድኃኒት ከመድኃኒት እንደማማረጥ ያለ ነው። ቢያንስ በረከቱ ለምን ይቀርባቸዋል በሚል ሄደን እንባረካለን ማለት ነው። እንዲህ ባለ ሁኔታ የተጋቡ ሰዎች አንዱ መቁረብ ይፈልጋል፣ አንዱ ደግሞ መቁረብ አይፈልግም። ይሄ በጣም ከባድ ነው እውነት ለመናገር አሁን በጣም የብዙዎቹ ፈተና ይመስለኛል። እንደ ሕግ ባል የሌላትን ሴት ልናቆርብ አንችልም፣ ሚስት የሌለችውን ወንድ ልናቆርብ አንችልም። ያ ማለት ሚስት እያለችው ይዞ ሳይመጣ ለማለት ነው። ምክንያቱም ጌታ በወንጌል ምንድነው ያለው? ሂጂና ባልሽን ጠርተሽ ነይ አይደል ያላት። እንደዛ ሁሉ እኛም ሴቲቱ ስትመጣ ባልሽን ጠርተሽ ነይ እንላታለን ማለት ነው። ወንዱ ደግሞ ሲመጣ ሳራ ወዴት ናት እንለዋለን። የግድ ነው። አብርሃምን አግኝቶ እኮ እግዚአብሔር ዝም አላለም። ሳራ ወዴት ናት የሚል ጥያቄ አቅርቦለት ነበርና ለወንዱ ሳራ ወዴት ናት ማለታችን አይቀርም፣ ለሴቲቱም ባልሽ የት አለ ባልሽን ጠርተሽ ነይ ብለን መጠየቃችን የማይቀር ጉዳይ ነው። ለምን ካልከኝ አንድ አካል አይደሉም። አንድ አካል እስከሆኑ ድረስ ሂደው በምንጣፍ ይገናኛሉ፣ አንድ ቤት ውስጥ ይኖራሉ፣ በአንድ ቃል ኪዳን ነው የሚኖሩትና የሚወርሱም በኋላ አንድ መንግስተ ሰማያትን ነው አንድ ዓለም ነው የሚወርሱትና በዚህ የተነሳ ነው ለያይተን ማናቆርባቸው ለዚህ ነው ለማለት ነው። እንደው ግራ እንዳይገባቸው ግን አንዳንድ ሰዎች በየቀኑ አብረን መቁረብ አለብን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እንደዚያ ማለታችን አይደለም። ምናልባት እኔ ባይመቸኝ እሷ ከተመቻት ሄዳ ልትቆርብ ትችላለች። የሆነ ጊዜ የካህን ሚስት እሱ በቀደሰ ቁጥር ይቆርባል። በዚያ ሁሉ ቀን መጣ ቆርቢ አትባልም። እንደዛ ባለ ሁኔታ የሚኖሩትን አይደለም እያልን ያለ ነው። ጭራሽ በስጋውና በደሙ የተመሰረተ ያልሆነ ጋብቻ ለማለት ነው። እንደዛ ለማለት ነው። የግድ ነው አብረው ነው መቁረብ ያለባቸው ለማለት ነው። ኮምቢ ብለው በዛው ባላማው ከጸና አሁን አንዳንዴ እሱ እየጾመ በተለይ ከሀገር ውጭ ያሉት ሰዎች ጾም መጾም አልችልም ይሉ እንዳይተዋቸው ልጆች ወልደዋል፣ ባላቻቸው ነው አብረው ኑረዋል። ወይሷ ወይሱ ድክመት ይገጥማቸዋል። አብረው መቀጠል እንዳይችሉ ደግሞ እንዲህ አይነት ድክመት ይመጣልና እስከምን ድረስ ነው መታገስ ያለባቸው? እውነት ለመናገር አብዛኛው የትምህርት እጥረት ነው። ለስጋውና ለደሙ ያላቸው አመለካከት የተለየ ነው ብዙዎቹ። አንዳንዱ ንጹህ እስኪሆን ድረስ የሚጠብቃለ ስጋው ደሙ ለመቀበል። ግን አንተ ሐኪም ቤት የምትሄደው ስትድን ነው ወይ? እንደታመምክ አይደለም ወይ? መድኃኒት የምትወስደው ህመሙ ገና ሳይለቅህ እኮ ነው። ያ ማለት ኃጢአተኞች ሆነን ነው ስጋው ደሙን እየተቀበልን ያለን እንጂ ንጹህ እስክንሆን አንጠብቅ። ሲጀመር ከስጋው ከደሙ በቀር ምን ያነጻናል? የሚያነጻን እኮ ሌላ ነገር የለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል የሚለው። በማውቀው ምን አደርጋለሁ? አንተ እኮ ሐኪም ቤት ስትሄድ ደውየውን ነው እንጂ ማራቅ ማትችል ገላህን ታጥበህ ነው የምትሄድ አይደል? ልብስ ቀይረህ ነው የምትሄድ። ድርሻውን ተወጥተህ። አዎ ይሄ ማለት ድርሻህን ነው ተወጥተህ የሆነ ነገር አድርገህ ነው የምትሄደው ለመዳን ተዘጋጅተህ ማለት ነው። ምክንያቱም ሐኪሙም ቀረብ ብሎ ደስ ብሎት እንዲያገለግልህ ነው። ወደ ቤተ ክርስቲያን ስሄድ እኔም በምችለው ንስሐ እገባለሁ፣ ኃጢአቴን እናዘዛለሁ፣ በምችለው አንድነቱን ሶስትነቱን እማራለሁ፣ በምችለው ቅዱስ ቁርባን ማለት ምን ማለት ነው እሱን አጠናለሁ። ይችን ተዘጋጅቼ ነው የምሄደው። ከዛ ውጭ ግን ኃጢአቴን ከስሩ ነቅሎ ሊያጠፋል የሚችል ከክርስቶስ ስጋና ደም በቀር ሌላ እንደሌለ ደግሞ አውቃለሁ። ስለዚህም እምድንበት ስጋውና ደሙ ነው ብዬ ስለማምን ወደዛ ሄዳለሁ ማለት ነው።
አሁን የትምህርት እጥረት ነው የምልህ ለዚህ ነው። አንዳንዶቹ ንጹህ የሚሆኑበትን ቀን ስለሚጠብቁ ነው። ያ ቀን አይመጣም። እንዲህ አይነት ቀን የለውም ማንኛውም ሰው። እንደዚህ አይነት ቀን እንዴት ልትደርስ ትችላለህ? ሁለተኛው ደግሞ ከቆረቡ በኋላ ኃጢአት ቢሰሩ በጣም የሚጨንቁ ሰዎች አሉ። እርግጥ ነው ማንኛውም ሰው ኃጢአት ባይሰራ መልካም ነው። ግን ኃጢአት አንሰራም ብለን በፍጹም አናስብም። ኃጢአት እንሰራለን። ግን ምን እናደርጋለን? ኃጢአት ብንሰራም ተመልሰን ወደ ፈጣሪያችን እንመጣለን። ዛሬ ይቅርታ የጠየቀ ሰው ነገ አይበድልህም። በምንም ነገ እንዳትደግም ትለዋለህ። ግን በቃ የሆነ ነገ ደግሞ በሆነ ምክንያት ዛሬ በድንበር ምክንያት ይሆናል ልትጣላችሁት፣ ነገ ደግሞ ሚስቴን አየብኝ ብለህ ደግሞ ልትጣላው ትችላለህ። መች ሳቴ አይባል። የራስህ አመለካከት እኮ ነው። እሱ በዝሙት ላይሆን ይችላል ያያት። የራስህ አመለካከት ግን ሚስቴን በክፉ ሲያየት አይቻለሁ ትላለህ፣ ነገር ትጀምራለህ ማለት ነው። እንደዛ ብሎ ጠብ ይቀጥላል ማለት ነው። ግን ደግሞ ትናንት ተጣልቶ አስታርቀናል ዛሬ አናስታርቅም አትባልም። ዛሬም ያው ይታረቁ ተብሎ ይቀጥላል ማለት ነው። እንደዛ ነው። እና አንዳንዱ ሰው የትምህርት እጥረት ነው ያልኩህ ለዛ ነው። አሁን ውጭ ሀገር የሚኖሩ ሰዎች በተለይ የመምህር እጥረትም ቢያጋጥማቸው የካህን እጥረትም ስለሚያጋጥማቸው እንዲህ አይነት መረዳቶች አይኖሯቸውም ለማለት ነው። ለዚህ ነው እምቢ የሚሉት። ብዙ ጊዜ እምቢ የሚሉ ወንዶች ወይም ሴቶች ከሁለቱ አንዱ እምቢ የሚሉት ከዚህ የተነሳ ነው። አንዳንዱ ግን ጭራሽ ለሃይማኖት አስቸጋሪ የሆነ ሰው አለ። በዚህ ሰዓት እኔ ምዕመናንም መጨከን አለባቸው። እንደሆነቱ ከሆነ ከክርስቶስ የሚበልጥ ምንም ነገር የለም። ክርስቶስን ከክርስቶስ የሚለያቸው ከሆነ ምንም ነገር እኔ መምረጥ ያለባቸው ክርስቶስን ነው ብዬ አምናለሁ። እርግጥ ነው አንዳንድ ጊዜ አጋጣሚዎች የምታገባውን ሳትመርጥ ወይም የመረጥከውን አይነት ሰው ሳይሆን ያገኘውን እንድታገባ ሊያስገድዱ ይችላሉ። ሆኖም ካወቅክ በኋላ ግን መምረጥ ያለብን መወሰን ባለብን ነገር ላይ መወሰን፣ የሆነ ነገር ላይ አጥተን የሆነ ነገር ማግኘት ካለብን የዘላለም ሕይወትን ለማግኘት የምንወስናቸው የምንቆርጥባቸው ነገሮች ይኖራሉና መወሰን ያለብን መቁረጥ ያለብን ነገር ላይ መቁረጥ አለብን፣ ግዴታ ነው። አንድ ሰው ከአሜሪካ ሲሄድ እናትና አባቱን ጥሎ ነው የሚሄደው። እናትና አባትን ስትለይ ወደህ ጨክነህ ነው። ምናልባትም ሚስትህንም ተለይተህ ትሄድ ትችላለህ። ከሚስት ተለይቶ ህይወት ምንድን ነው ካልክ እዚህ መኖር ነው። ድህነትህን ምናምን ችለህ ነው የምትኖር። አይ የለም ይለፍልኝ ካልክ ደግሞ ቆርጠህ ፍቅርህን ታግሰህ ህመሙን ችለህ ቆርጠህ ትሄዳለህ ማለት ነው። አንዳንዴ መቁረጥ ካለብን መቁረጥ አለብን። መቁረጥ ያለብን ነገር ላይ በትምህርት እጥረት ምክንያት የሆነውን ደግሞ በትምህርት እጥረት ምክንያት የመጣ ስለሆነ እሱን በመምህር እገዛ ልናመልጠው እንችላለን ለማለት ነው። እሱን እያስተካከልን እንሄድ እንችላለን ለማለት ነው። እሺ አሁን ባልና ሚስት ስጋው ደሙ ላይ አንድ የምታረጋቸውን በክርስቶስ ደም ካልታተሙ እንደው ባልና ሚስቶች ማለት እንችላለን? እውነት ለመናገር በእኛ በኩል እንግዲህ ለጋብቻ የተዘጋጁ ሰዎችን አድርጉላቸው የተባለ ነገሮች አሉ። የጸሎት ከብካብ ወይም የጋብቻ ጸሎት አለ፣ ቀኖና አለን፣ የጋብቻ ቀኖና አለን። ከዛ ቅዱስ ቁርባን አለ። እሱን እንድናደርግላቸው ታዘናል። ከዛ ውጭ ሆነውን ቤተክርስቲያን አትቀበልም ማለት ነው። ማለት እውቅና አትሰጠው። ለምን? በረከተ ስጋ ስለማያስብ በረከተ ከእግዚአብሔር ዘንድ በረከት የማያመጣልን ስለሆነ ነው እንደዛ የምንለውና በተቻለ መጠን ምዕመናን ክርስቲያናዊ ጋብቻ ሊጋቡ ይገባቸዋል። ክርስቲያናዊ ጋብቻ ማለት በስጋውና በደሙ የታተመ ጋብቻ ማለት ነው። ክርስቲያናዊ ጋብቻ ማለት ጸሎተ ከብካብ ቤተክርስቲያን መርቃ ጸሎት አድርሳ የሰጠችው ጋብቻ ማለት ነው። ከተጋቡ በኋላም ቢመጡ እንደዛ አይነት ስርዓት ይፈጸምላቸዋል። ሳይጋቡም ቢመጡ እንዲህ አይነት ስርዓት ይፈጸምላቸዋል። ከተጋቡ በኋላ የሚመጡት ሳያውቁ የተጋቡ ናቸው። ከተጋቡ በኋላ የሚመጡት መጀመሪያ የሚጋቡት ደግሞ እንዲህ አይነት የቅድመ ጋብቻ ትምህርቶች አሉ። የቅድመ ጋብቻ ትምህርቶችን ወስደው ማለት ነው በዛ መልኩ ሊቀጥሉ ይችላሉ። እውነት ለመናገር ይኸውልህ ከእግዚአብሔር ዘንድ የሆነ ጋብቻ ችግር እንኳን ቢፈጠር እንትን አይልም። ይሄ ምንድነው ችግሮቹ አይፈቱትም። ቶሎ የሚፈቱት ችግሮች ላይ አይገባም። ለምን? አዳምና ሔዋን ከመከራም በኋላም ቀጥለዋል። ከእግዚአብሔር ስለሆነ ነው እንደዚህ የቀጠሉት ለማለት ነው።